ደህና ነኝ ጋሼ። ደህና ነኝ ትላለህ እንዴ? ተጨናንቀሃል እኮ። ጭራሽ አባዬንም ጥሪው አልከኝ። ምንድነው እንከው? ጽናት ያስታውሽሻለሁ እንዴ? መች ረሳ? ማለት አዎ ጽናቴ፣ ሁሉንም ነገር አስታውሻለሁ። እንዴ ኪራ እኝ እስኪ ይሄን ፊት አስታወስከው? አዎ ሁላችሁንም አስታውሻችኋለሁ ጽናቴ። ተመስገን ጌታዬ። ላንተ ምን ይሳናሃል? ወይኔ ቀስ በይ እንጂ። የምን ዝምታ ነው? ሁሉም ይስማ እንጂ ደስታ አይደለ እንዴ? እኮ ተመስገን። ወይኔ ጠላት ክፉ አስቦ ቢያደርግም ፈጣሪ ግን ለበጎ አደረገው። ኪራ እያስታወስከኝ? ግን ብታስታውስም ያለ ሽማግሌ ልጅን አልሰጠም። ኧረ ጋሼ ችግር የለውም። አይደለም 4-5 ሽማግሌ ሙሉ ህዝብ ባሰልፍላት እንኳን አይበዛባትም። አይ ኪራዬ፣ ግን ታውቃለህ ድጋሚ ራሱ ካፈቀርካት እሷን ነው እንዴ? አንቺ ግን ቤቱን ለማጥለሽ ነው የመጣሽ? ኪራ ደግሞ እንዴት የምትቆጣጠራትን ነገር ግን እንደው እዛው እንደረሳት ብትቀር ይሻለኛል። የምሬን እኮ ነው። ግን አለ እኮ ይዤ ነው የመጣሁት፣ ግን ያው ውጭ አስቀምጬው እኮ ነው። ኪያለች እኮ እህትህ። ለነገሩ ከአንቺ እሷ ትሻላለች። ኧረ አዎ ኪራዬ፣ ወንድምህም አለልህ። የምን ወንድም? የምን ወንድም? አይ ማለት የኔ ነገር ናሆሜን እኮ ማለቴ ነው። በቃ እሺ፣ ለማንኛውም አሁን ይሄን ምስራች ለምሩ ልንገራት። ወዴት ነው እንዴ? ኔትወርክ እኮ እዚህ አይሰራም። ወጥቼ ነው ደውልላት። እንዴት ዋላችሁ? እንዴት ነሽ? የናሆሜ እናት ናቸው። ራኬብ አለም እባላለሁ። እሷ እኮ ናት የሰኒት። ዛሬ ምን እግር ጣለሽ? ጽዮንን ፈልጌ። ምን ቀረሽ ደግሞ? በሰላም ለማውራት ነው የመጣሁት። እንደው አንቺም እህትሽም የልባችሁን አድርሳችሁ መቅለስለስ ትችሉበታላችሁ። አይ አሁን እኮ ሰላም ነው። ደግሞ ሰኒ ጠፍታለች፣ ለዛ ነው። እና ሰኒ በቦርሳ የምትያዝ ወይም ደግሞ በፌስታል የምትጠቀለል እቃ አይደለችም። ምን አድርጊ ነው የምትሏት? ይኸውልሽ የናሆም እናት፣ ሰኒ ለመጨረሻ ጊዜ ከእሷ ጋር ነው የተጣላችሁ። አዎ እህትሽ ሰኒ ከማንም ጋር አትስማማ። ስለ ሰኒ መጥፎ ነገር ባናወራ ወይ ብቻችሁ ውስጥ ታወሩ ደስ ይለኛል። ለምን? ሁላችሁም ባላችሁበት ነው እንጂ ማውራት ያለብን። እሺ እንግዲህ እምቢ ካልሽ ምን አደርጋለሁ? ቆይ ከኔ ምንድን ነው የምትፈልጊው? ሰኒን ሰዎች ይዘዋታል እና አስጨርሽኛ። ምን? ቆይ ማን ናቸው? አላቅምሩ። ትላንትና ብቻ ደውላልኝ ነበር፣ ስልኩ ተቋረጠ። እና አሁን ከጽዮን ጋር ምን አገናኘሽ? እኮ እኔም እኮ እሱን ነው የምለው። እስቲ ጠይቂያት። ለመጨረሻ ጊዜ ልጠይቅሽ፣ ስለ ሰኒ ምንም አታውቂም? አዎ ስለ አንቺ ምንም የማውቀው ነገር የለም፣ ማወቅም ደግሞ አልፈልግም። በስነ ስርዓት አውሪ። አይን አውጣነት ከቤታችሁ ነው። ዋው! ስለዚህ በቃ እናጣራ። ቆይ ግን ያቺ ሰኒ ምናምን ቆይ ሙድ እያለች ምናምን ቢሆንስ ደግሞ እንዴት? ምናልባትም ደግሞ ማን ያውቃል? እየተላላጠች እኮ ሊሆን ይችላል እኮ። እንዴ ቆይ ለምን ትላጣለች? ቆይ እኮ ምናልባት ስንጠይቃት ምናምን እየዋሸች ምናምን እንዳይሆን አላቅም፣ ግን እኛም በቃ እናጣራ። ጆኮ ምናልባት ስንጠይቃት ነቅታ እየዋሸች ምናምን ቢሆንስ? ተው እንጂ ስፒዷ፣ በእናትህ ሪስክ ምናምን አንውሰድ። ጆኮ አለኝ ማንም የለም። እሺ ቆይ እንዴት ነው የምናመልጠው? ይኸውልሽ ጆኮ የሆነ መላ ምናምን እናጣ እዛው ባለችበት እናስደቅሳትና ራሷን አስተን እኛ መላችን ይዘን እንወጣለን። እሺ ይኸውልሽ ከዛሬ ሌሊት አይለፍ። ዘማን ደግሞ የውሳኔ ሰው ነው። በቃ ስታይል ካልክ ደግሞ ይኸውልሽ ዛሬ እዚህ ያገኛለች። በቃ ቢስ ደውልልኝ። አብሽራጭዋለሁ። እሺ ሴት ነች? አዎ ሰዎች እንደዛ ነው የሚሉት። እኔ ግን አላምንበትም ሴትነቷ ላይ። ከዛ አንተ በሌሊት እሷ ልትጠይቅ ሄድክ። በጣም ጥሩ ላይ ነህ እንዴ ሜሉዬ። መቼስ አሁን እያኮረብሽ አይደለም አይደል? ጭራሽ ለምቦጬን ነው የምዘረጋብህ። እሺ ተይ እባክሽ። እኔ ለምቦጭሽንም ቢሆን ሰብሰብ አድርጊው። ደግሞ በዚህ በጠዋት ደግሞ አይኮረፍም። በቃ ረፊ። ለኔማ እንደዛ ብታስብ ኖሮ እሷ ጋር በሌሊት ባልሄድክ ኖሮ። ማን ጋር? ለዞም እሷን ለማየት ጋንም ድረስ አስመሳይ።
አረ ፈጠረሽ ተረጋጊ እምቡዬ። እኔ እኮ በጠዋት ሰፈር ነኝ ስትለኝ ተንቀዝቅዤ መምጣቴ ደግሞ ለካ አንተ ልታናድደኝ ነበር። እምቡዬ ተረጋጊና ላስረዳሽ እንጂ እስቲ መጀመሪያ ስሚኝ። ዝም በል እባክህ። ወንዶች ድሮ ተቅለስልሳችሁ ትገቡና መጨረሻችሁ ይሄ ነው። ዝም በል ሲያስጠላ ነው። አንቺ እምቡ ባለፈው ምንም ባላገኙት ድሮም ወንዶች የምታገኙትን ካገኛችሁ በኋላ ዝም ትላለች። አሁን ደግሞ ተቅለስልሳችሁ ያቅለስልሽ። አንቺ እምቡ መንቃት አለብሽ። ለዚህ ሰው ይላል ተዋት እባክህ። ምን ታደርጊያለሽ? ጭራሽ እንደዚህ ደቅሳማ እና ተረገማችሁ። እህቴ ምን አደረጋችኋት? ተረጋግኛ ምናረጋት። ቆይ አንተ ምን እሺ ነው የምታብራራላት? ምን እያደረክ ነው? አልገባኝም። ቆይ እኔ ምንሽ ጆኮ እዚህ ስፋት ውስጥ ምን እየተካሄደ ነው ያለው? ምንም ሊገባኝ አልቻለም ነው የምልሽ። ይቺ እኮ ማለት የማትረባ ቆሻሻ ማለት ነች። ቆሻሻ ሸከስ ካላማችን እንድትዘናጋ ያደረገች ቆሻሻማ አንተ ነህ። አንቺ አፍሽን ዝጊ። ምናልባት መንገዳችን ላይ ገብታ ሊሆን ይችላል፣ ግን ደግሞ ሰውን እንደማንጎዳ እኮ ተነጋግረናል አይደል እንዴ? እና እስኪ ምን እንዳደረገች ብያችሁ ነበር። እህቴ መቼም አታገኝ። አፍሽን ዝጊ። አንቺ ጤንት ይዛ ጨፈልቅሻሉሽ። ያጣለማኝ ተሳርቦ ይሄዳል አሉ። እኔ ግን ማለት ነው አቲ ገና ልክ እንዲህ እንዳያት ክስት የሚል ይመስለኝ። ክስት መክሳት ትላለህ እንዴ? ነፍሱ ነው ከስጋው የምትለየው። አይናት ብቻ ይመችው። ብቻ ብቻዬን ከመሄድ ብዬ ይዤው ብሄድ ማለት ነው በሳቅ ነው ሲገለኝ ዋለው። እና ግን በእናትህ ቅዱሴ ፖሊሶቹ ምን አሉ? ምንም በቃ በአቅራቢያ ያለ ካሜራ ላይ ቼክ እናደርጋለን አሉ። ቆይ ሰፈር ውስጥ አንድ ጥበቃ እንኳን አላየም? ምንም አላየንም አሉ። እነሱንም ለጥያቄ ወስዷቸዋል። ይሄ ነገር ግን እየተባባሳለ ይመስለኛል። በጣም እንጂ ሰኒ ምን ውስጥ እንደገባች ነው በጣም ነው ግራ የገባኝ። ግራ የገባ ነገር ነው። ቆይ ማን እንደዚህ ሊያደርግ ይችላል? ግራ የሚገባ ነገር እኮ ምን አውቃለሁ። እንዴ አዩ ዛሬ ምንድነው ደብሮሃል? እንጃ እባክሽ ትንሽ ተጫጭኖኛል። በጣም እንደዚህ እየደበረህማ ስራ አትሄድ። ልቅር ብለሽ ነው? አዎ እንዴ ለማን ብለህ ነው እንደዚህ እየደበረ የምትሄደው? ምን ነው ግን ሰላም አይደለም? አረ ደህና ነኝ። ቆይ ምንድን ነው ያስጨነቀህ ነገር አለ? ምን እባክሽ ከቅርብ ጊዜ ወዲህ እኮ የሆነ ነገር እያሰብኩ እኮ። ምንድን ነው ያሳሰበህ? እንደው ዝም ብዬ ሳስበው ሰላም ራቀን እኮ አለምዬ። አንዱን ስንለው አንዱ እየመጣ እየተፈራረቀ ሰላም ራቀን እኮ። ወይ አዩዬ ሰላም እኮ የሰው ስም ሆኖ ቀረ። በጣም እንጂ አለምዬ። እስቲ አስቢ ጆሮአችን እኮ ትዕግስቴ እስከሚያልቅ ነው እንጂ። አውቃለሁ አውሬ ነህ፣ እሱን አታብራራ። እንደዛ ነው የምታይሽ? ያው ቆዳ ለበስ አውሬ ነህ። እሺ በቃ ንግግራችን እዚህ ላይ ይብቃ። እና ታዲያ ክንፍ ያለው መልአክ ነህ እንድል ነበር የጠበቀው? ወይ ጽዮንዬ እንዴት ነሽ? ደህና ነኝ። እንዴት ነሽ ታዲያ? እኔ እኮ ስትቆይ ይቀርሽ መስሎኝ ነበር። አይ ናሆም እኮ ምሩን ሸኛት ብሎኝ። ወዴት ልትሄድ ነው? ወደ ኪራ ቤት ነው የሸኘዋት። አይ ብቻዋን ከምትሄድ ጥሩ አደረግሽ። እንዴ አለምዬ ምን እያልሽ እንደሆነ ታውቆሻል? አዎ ወሯም እየሄደ ነው። በዛ ላይ ደግሞ መድኃኒት ማቆሟንም ታውቂያለሽ። አለምዬ ግን ታውቆሻል፣ እየተቀየርሽ ነው። ወዴት? እንዴ በአንዴ ተነስተሽ እኮ ለምሩ መቆርቆር ጀመርሽ። ያው አንዳንዴ እኮ እናት ነኝ ምንስ ቢሆን። እኔ ጽዮን ግን ስላልወለድኩኝ ለሰው አላዝንም አይደለ? እኔ እንደዛ አላልኩም። እና ስንት ነገር አውርተን አንቺ ወደ ኋላ ስትመለሽ ምን ላድርግ አለምዬ? እኔ እኮ ክፉ ሰው ሆኜ አይደለም። ኧረ አንቺ ልበ ቀና ነሽ ልጄ። እኔ እኮ ያንቺን ፍላጎት ለማሳካት ብዬ ነው የሁሉም ሰው ጥርስ ውስጥ የገባሁት። እንዴ ተረጋጊ እንጂ ጽዮን። እንዴ እንዴት ልረጋጋ ይሄንን ካንቺ እየሰማሁ? እኔ እኮ ለማለት ጽናት ክፍል 174 ተለቋል። ልጆችዬ እንግዲህ ኪራ ጽናትን አስታውሷታል። የሚገርም ሁኔታ ነው ልጆችዬ። አሁንም ሰኒ ጋ ማለት የሰኒ እህት ጋ ሰኒን ያገቷት ሌቦች ሄደዋል እንግዲህ ማለት ነው። ነገር ግን ያልተሳካላቸውም፣ ፈርተው ተመልሰዋል።
ውዶችዬ ሰኒ አሁንም እንደታገተች ነው። ቪዲዮን እስከመጨረሻ ቆዩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ እግዚአብሔር ያክብርልኝ። የምታበረታቱኝ በእውነቱ አመሰግናለሁ። እንዲሁም ደግሞ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ውዶችዬ ዛሬ ክፍል 174 ላይ የተላለፈው እንግዲህ እንደምታዩት ኪራ ጽናትን አስታውሷታል። ውዶችዬ ኪራ እንግዲህ ያው ጽናትን ሽማግሌ ልኮ ሊያገባት ነው ማለት ነው። ያው እንግዲህ እና ያለን ወደፊት ውዶችዬ የምሩ እናትና ማለት የናሆሜ እናት ወይም ደግሞ የምሩ አማት እናት ሲሆን እንግዲህ ያው ምሩን እንትን ለማለት ደህና ሰው መስለው ይቅርታ አረጉ መሰው፣ ነገር ግን እሷን ለመጉዳት ነው የሚያስቡት እና ግን ያው እንደማይሳካላቸው አውቃለሁ። ምክንያቱም ናሆሜ ምርጥ ባሏ ከጎኗ ስለሆነ ያው ምንም አይሳካላቸውም ብዬ አስባለሁ። ውዶችዬ እንግዲህ የናሆሜ እናት ያው ባሏን እንክብካቤ እያደረገች ነው። ምክንያቱም አንዳንዴ ባለፈው በምሮ ምክንያት እየተጣሉ ስለነበረ ያው ያንን ሰላም ለመመለስ ስትል ያው ቤቱን ዘና ፈታ ላርግ ዛሬ ስራ ቀር እስኪ ምናምን እያለች ያው እንግዲህ ዘና ፈታ እያረገችው ትገኛለች ማለት ነው። ውዶችዬ እንግዲህ ምሮ ማለት የሰኒ እህት ሰኒን ያገቷት የኪራ ወንድም ማለት ነው እንግዲህ እሱ ነው። ምክንያቱም ካርታና ፕላን ስለሚፈልግ ያለበትን ወረቀት ስለሚፈልግ ሰኒ ደግሞ የሆነ ቦታ አስቀምጠዋለች። ስለዚህ ያንን እስኪገኝ ድረስ ሰኒን ሊለቃትም አይችልም። አሁንም ደግሞ የሰኒን እህት ለማገት ፈልጎ ሂዶ ነበር ከቤታቸው። አጥር ዘሎ ሲገባም እንግዲህ እግሩን አሞታል ማለት ነው። እንዲሁም እያነከሰ ነው ውዶችዬ። ገብተው ሲያበቁ ከዛ የሰኒት ደግሞ ያው ሰው ጋር ያወራች ሲመስላቸው እውነትን ባሉ አለ ብለው እንግዲህ ፈርተው ሩጠው ወጥተው ሂደዋል ማለት ነው። ከዛም ሰኒ ደንግጣ እንግዲህ ቅዱሴንና ናቴን ጠርታ በዛ ሌሊት መተውላት ያው እንግዲህ አረጋግተዋታል ማለት ነው። ውዶችዬ እንግዲህ ሰኒ ቀጣይ ክፍል ይለቋታል ወይስ አይለቋትም? ቀጣይ ክፍል ሊሆን ምን ያደርጋሉ የሚለውን አብረን እናያለን። እንግዲህ ምሩና አኬ ወደ ሰኒ እህት ቤት ለመሄድ አስበዋል። ነገር ግን አብረው ውዶችዬ እንግዲህ ኪራ ባለፈው ክፍል እንዳያችሁት ራሱን መተውት ነበረ። አቶ በዛብህ መተውት ነበር። ነገር ግን እንግዲህ ከዛ ወድቆልሻል ተብላ ጽናት ተጠርታ ሄዳ ያው እንግዲህ ተሸክመዋ መተውት ነበር። ከመጣ በኋላ ግን ያው ነቃ እያሉ ውሃ ሲደፉበት ምን ሲሉበት ቆይተው እነ ዴብም ሁላቸውም ከመጡ በኋላ እንደገና ነቅቶ ተነስቶ እንግዲህ ራሱን ሁሉን ነገር አስታውሷል። እንግዲህ ጋሸንም አስጠርቶ አስታውሽሻለሁ ጽዬ እኔ ቆንጆ ምናምን በማለት እንግዲህ እሷንም ደስ አሰኝቷታል። እሷም ከሚገባው በላይ ደስ ብሏታል። የእውነት የእነሱ ደስታ ያስደሰታችሁ እንዲሁ ላይክ ሸር አድርጉልኝ እና እንግዲህ ያው የጽናት አባትም እንግዲህ አስታወስካትም ምናልካትም እንግዲህ ሽምግልና ልከህ ነው እንዲ ሽምግልና ሳልክ አልሰጥህም ልጅን በማለት እንግዲህ ምላሹን ሰጥቷል ማለት ነው። ኪራም ችግር የለም እልካለሁ፣ በሚገባ እልካለሁ ሽማግሌ ብሏል እንግዲህ ብሎ ቃል ገብቷል። እንግዲህ ውዶችዬ ናቲና እንቡጧ እንግዲህ እየተጣሉ ይገኛሉ። ምክንያቱም ናቲ እንደምታውቁት ከቅዱሴ ቤት ነው ያለው እና እሱንም የወሰደው መንገድ ላይ ወድቆ አግኝቶት ነው ቅዱሴ ያስጠጋውና ከዛ አንጻር አሁን ደግሞ ፍቅረኛውን ይዞ ከቅዱሴ ቤት ሲመጣ ሲው ቅዱሴ በጣም እየተናደደ ስለሆነ ያው ድጋሜ ካመጣት ወይም ደግሞ ከዚህ የምትዝረከረክ ከሆነ አንተንም ጨምሬ ነው ማስወጣህ በማለት እንግዲህ ማዕቀብ ጥሎበታል ማለት ነው። ናቲም በጣም ፈርቶ እየተንቀጨቀጨ ይገኛል ማለት ነው። ለምን ትመጫለሽ አትምጭብኝ እያለ እሷንም እንግዲህ ሲላት ነበረ። በስተ መጨረሻ ግን መንገድ ላይ አግኝቷት የኔ ቆንጆ ሙሩጥዬ ምናምን ሲል እንታ አታስመስል፣ ከቤት ውጭ ትላለህ፣ ከውጭ ደግሞ ውጭ ላይ ደግሞ አይንም ቡጥዬ ትላለህ፣ ከቤት ስመጣ ደግሞ ውጭ ትለኛለህ፣ ስለዚህ እያስመሰልክ ነው በማለት እንግዲህ ጥለው ሄዳለች። እሱ ደግሞ ወይም ቡጥዬ አንቺ ደግሞ በማለት እንግዲህ ያው ተከትሏት እየሮጠ ሂዷል። እንግዲህ በጣም ያሳዝናል።
በእውነት ውዶችዬ እንግዲህ የጽናት አባትና በዛብህ እንግዲህ መንገድ ላይ ተገናኝተዋል። እንግዲህ የኪራን መውደቅ አባትየው የጽናት አባት አልሰሙም ነበር። ነገር ግን አቶ በዛብህ ራሴ መትቸዋለሁ በማለት እንግዲህ አምኖ ተናግሯል ማለት ነው። እንግዲህ የጽናት አባትም ና ተብሎ ተጠርቶ ወደ ቤት ሂዷል። ነገር ግን ኪራ እግዚአብሔር ይመስገን በጣም ደህና ነው። ግን በዛብህ ግን ወዮለት። ያው ዴቭም አለ ከተነሱበት ያው ትንሽ ያሰጋል፣ በህግ መንገድ ከሄዱበት ማለት ነው። ውዶችዬ እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍልን ይመስል ነበር። ከብዙ በትንሹ ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። የኪራና የጽናት የኪራ ጽናትን ስላስታወሳት ደስ ያላችሁ ላይክ ሸር አድርጉልኝ ፕሊዝ። በዚህ ሁላችሁም እግዚአብሔር ያክብርልኝ። የምታበረታቱ እንዲሁም ደግሞ ላይክ ሸር ሰብስክራይብ የምታደርጉኝ በእውነቱ እግዚአብሔር ያክብርልኝ። በጣም አመሰግናለሁ ውዶችዬ፣ በጣም አመሰግናለሁ። መልካም ምሽት ተመኘሁላችሁ። ባይ ባይ።